ይቅርታ ብያለሁ ነው። ጥፋቱን አላወቀውም ግን ይቅርታ ቢልም ታውቃላችሁ እሷ ደግሞ። ስለዚህ ይሄ ዘፈኑ ደግሞ ኖርማል ነው የሚያጨናንቅ አይደለም። እኛ ኖርማል እንሰማው የለ እንዳንዳንዴ ሲከፋል። አዎ አልማለት ሀይሚ ሲጀመር እሷ እኮ ተናግራለች። ሚም ይኸው ልንገርሽ ላይሎ እሷ እኮ ሀይሚ እኮ የከፋት ምንድን ነው ያላት እሱ ልብ ብላችሁ እናንተ አላዳመጣችሁም ማለት ነው። ቪዲዮ ልብ ብላችሁ ምንድን ነው እሱ ያላት ፕራንክ እኮ ነው ሲላት ፕራንክነቱ አይደለም። እሷ ለምን ሌላ ሰው ጋር አላረክም ነው እሷ ያናደዳት ልጅቱ ናት እንጂ ለምን ፕራንክ አረከኝ አይደለም እኮ። እኛ ግን ኦዲየንሱ በደንብ ልብ ብላችሁ ካዳመጣችሁ የሷ ንግግር የሷ ያናደዳት ልጅቱ ጋር በመምጣቱ ነው እንጂ ፕራንክ ለምን ሌላ ሰው ጋር ቢሆን ባደርግሽ ያው ፕራንክ አይደለም እንደስላል እንደ ፕራንኩ ይወሰናል አለችው። ያ ማለት ልጅቱ ናት የምወስነው እሷ ሌላ ሰው አታነው ወይ ነው በቃ የእሷ የተናደደችበት ምክንያት ልጅ እውነት ነው ልጅቱ ናት እንጂ እኮ ፕራንኩ አላናደዳትም። ሀይሚ ይቅርታ ማለቱ እኮ አልጠፋትም። ያ ማለት ደግሞ አሁን ብሩክ ደግሞ እንደዚህ ሊሆንበት የቻለው ጥፋት ስላጠፋ ነው። ፕራንክ ማድረጉ ሳይሆን የጠፋው ልጅቱ ጋር መገናኘቱ ነው ጥፋቱ። ሌላ ኖርማል ነው። ስለዚህ ይሄ ነገር ደግሞ የሚፈታ ስለሆነ እኛ ጠንካራ ሆነን ዝም ብለን ጥግ ድረስ ማየት ነው። ገባችሁ? ጥግ ድረስ ማየት ነው። አሁን የዛሬውን እናያለን። እሱ እንደዚህ ስለለቀቀ ባለፈው አላያችሁም እንዴ? እንትን የሰርግ ቤቱ ሰው አጉርሶ ሻንቆ ኮስተር ብሎ የሆነ ሙዚቃ የሚያስጠላ ሙዚቃ ለቋዴ ፕራንክ ያደረጋት ተራሳችሁት እንዴ? ስለዚህ የዛሬም እንደዛ አይነት ነው። በቃ የዛሬውም እንደዛ ነው። ስለዚህ እንትን እያለችው ነው እየተበቃቀሉ ስለሆነ ነው ስራቸው ነው ይስሩ። እስኪ እንደሌሎቹ እንሁን በእናታችሁ። ትላንትና እኔ እዚህ ቤት ለፍልፍ ያለው በቃኝ እስከምል ድረስ የልቤን ተናግሬያለሁ አልደግመውም። እስኪ እኛም እንደሌሎቹ ኦዲየንሶች ጠንካራ ሆነን ሁለታቸውን ብቻ የምንገድፍ የምንወድ ከሆነ ጻጥ ብለን እኛ በቃ ማየት ያለብንን እናያለን። መጫወት ያለብን በራሳችን ዓለም እንጫወት። እውነቴን ነው። መደጋገም አያስፈልግም። አሁን እኮ ሚሚ ተረብሻለች። እውነቴን ነው። ጸጥ አለች እኮ ዛሬ የኔ ትንሽ ልቤ ስላመመኝ ነው ውዴ። ብዙ ሳውራ ስለሚደክመኝ ነው። አዎ እኮ አንቺን አውቃለሁ። በወዳ ስለሚያወሩ ያንን አትስሚ። እሱ የሆነ ታውቃላችሁ አንዳንዴ ወንድማችን እናንተን የሆነ ቃላት አጠቃቀም ላይ አይችልበትም። የዋህ ስለሆነ ይቸኩላል። እሱ ነገር እኛ አክስታችን ደግሞ ነገሮች ላይ ነው። አሁን ባለ ኮሜንቷን መመልስልሽ ማለት ነው። ምን አገባሽ ስላላት ያው እሱ ጻባውን ታውቃለህ። እኛ እኮ ከሱ በላይ አናውቃቸው። የሚተዋወቁት ሁለታቸው ናቸው። ስለዚህ ይሄንን ደግሞ እኛ በትዕግስት ማለፍ ነው። እኛ የፈለገ ነገር ብንፈልግ ከሱ በላይ እኛ አንሆንላትም፣ አንወዳትም። ውሸት እሱንም እንደዛው ከሷ በላይ እሱንም ከሷ በላይ ማለት ነው። አይገርማችሁም? የኛ እንደውም ልንገራችሁ የኛ የሚቀርባቸው ላይክ ማረጉ ቪዲዮ ማየት የሚቀርባቸው ፍቅሩ እንደው አይቀርባትም። ገባችሁ? አንደርስላትም። ለሱም እንደዛው። ስለዚህ ከኛ በላይ እነሱ ስለሚግባቡ ከኛ በላይ ለሱ የሚጨናነቁት ሁለታቸው ናቸው። እኛ ማሽቃበጥ ነው ስራችን። ስለዚህ ጻጥ እንባልና እነሱም ስራቸውን ይስሩ፣ እኛም ደግሞ የሚለቁትን ቪዲዮ እያየን ላይክ ሸር እናርግላቸው። ጥግ ድረስ እናስጨርሳቸው፣ ይሄዱበት። እነሱ ወሰኑበት ውሳኔ ድረስ እኛ መከተል ነው አይደል? ልክ እነሱ የወሰኑበት ውሳኔ ሲደርሱ እኛም የራስሽ ውሳኔ ይኖርሻል። ያኔ
ካለብሽ ትሄጃለሽ ማቆም ካለብሽ ታቆሚያለሽ እንጂ እኛ ተጀምሩ ገና ተጀምሩ እንከሽፍባቸዋለን ሁሉ ነገር ይቀርባቸዋል ውሸት ነው እየተባለ አይታየላቸው ሁላ አሁን ላይ በጣም የሚያናድድሽ ነገር ጀምረው ነው እንጂ የሚተውት አይጨርሱትም ወላሂ አይጨርሱትም ላይክ እንኳን አያደርጓቸው አይገርምሽም እንኳን ሊጨርሱትና ስለዚህ መጠንከር አለብሽ ሚሚም ራሱ መጠንከር አለብን በቃ እኛ እዚህ የምንገባው በሙሉ በላይክ ጀምሩ እውነቴን ነው እዚህ የምንገባው ሁሉ ትጅዬ በላይክ እንጀምረው ምንም አይነት አታቋርጡ ከፍታችሁ ቪዲዮውን አትተው ድረስ ይቁጠርላቸው ይደጉ ይጨምሩ እኛም ጥግ ድረስ እነሱ ሲሄዱ እኛም ጥግ ድረስ እንከተላቸው ውሳኔውን እናውቃለን አለቀ በመሃል እንደዛ የሚበጣፋበት ጊዜ ጌታን በጣም እናመሰግናለን ለምን መሰለሽ ልንገርሽ ቪዲዮውን ደግሞ አንድ እኔም ተረዳው ማለት ቪዲዮ ደግሞ ስናይ የሆነ ጀምራችሁ ማለት ነው አሁን ሳስጠላይ ብላችሁ ከተዋችሁት መልሳችሁ ብትከፍቱ አይቆጥርላችሁ ቪው ማየት ካልፈለጋችሁ ቪዲዮውን ስሚ ማየት ካልፈለጋችሁ ስልኩ ምን ታረጉታላችሁ ስልኩን ከፍቱትና በአፉ ደፍታችሁ ስራችሁን ስሩ እሱ ይቁጠር ይታይላችሁ እውነቴን ነው የምልሽ ማለት ይሄ ነው በቃ ጥግ ድረስ ከወደዳችኋል ቪዲዮ ከፍታችሁ ተውት ቪው ይቁጠርላችሁ ላይክ አድርጓቸው የነሱ ውሳኔ የነሱ ነው እኛ የነሱ ውሳኔ ለማየት ጥግ ድረስ መራ እኛ የሚጎልብን ነገር የለ የነካን ነገር እኮ የለም እነሱ ላደረጉት እኛ ምን አናደደን እኛ ምን እንከተላቸው በቃ ይሄዱ እንጃ እስቲ ነገር ይልኝ እውነቴን ነው እነሱ ይልቀቁ እነሱ ተሰቃይተው ኤዲት አድርገው ቪዲዮ ሰርተው ነው የሚለቁት እኛ እኮ እዚህ 15 ቁጭ ብላ ማየት ምን አንገበገበንኛ 15 ደቂቃ ቪዲዮ ምን አንገበገበን እኮ ዝም ብሎ አይደለም የሚሰሩት እኮ እኛ እኮ ብዙ የሚታይ እኮ አለ ብዙ በ15 ደቂቃ እኮ እኛ ብዙ ነገር ማየት ነው የብዙ ሰው ቪዲዮ አለ እኮ ግን ስለምንወዳቸው ማየት ሳይሆን በፍቅር ሲመጡ እስከ ጥግ ድረስ ማየት ሳይሆን ክፉም ሲመጡ ላይክ አድርጋችሁ ጥግ ድረስ ቪዲዮውን ጨርሳችሁ እውት ይሄ የኔ መልእክት ነው ካልቀጠላችሁ ሂዱበት እኔ የራሴ ውሳኔ ይሄ ነው የማደርገው እኔ ወላሂ አይደለም አንድ ጊዜ የማይበት ሰዓት አለ ደግሜ አያለሁ ስታው ደግሞ ቪዲዮውን አይታችሁ ጀምራችሁ ትታችሁ ዝምታችሁ እንደዚህ ብሏታል እኮ ቁርጥ ያለችውን አይተው እንደዚህ አላት እኮ እኔ ልንገራቸው የማየው ቪዲዮ በአይን ሲግባቡ ማለት በአይን ተጠቋቁሞ አይናቸውን ሁሉ ያለው እንዴት እንደሚያወሩ በአይን ትክክል እሱን ነው የማየው ወላሂ አንዳንድ ሰው እዚህ በአይናቸው የተጠቃቀሱትን ሳይሆን ማለት ነው ሲተቃቀፉ ብቻ ያውና يا ربي هادي የታለችውን ትሰድበኛለች እንዴ? ወይኔ ማር ቴዲዬ እንዴት አደራችሁ? ደህና ናችሁ? እግዚአብሔር ይመስገን። እንዴት ነሽ? እታችሁ የሚኮ ኧረ እነዚህ እምቢ አለሽ?
ሚውት ከፈተች እኮ አብራ እንዴ በእኔ ፎቶ ማን የመጣው? ሰምሪያ አብራ ኧረ ሌላ ምን አድርጉ? የእስራኤል ቅዱስ ሹሃይ አውዙ ቢላሂ በእንግሊዝኛ ጥቤ ላሰጣት ነው በቃ። ሚውት አንቴና ዛራ በሰበ ቅድ ቲቲ ዛራ በተናገረች ዛራ እየተናገረች ታቸውኛ እየሰማሁት ነበር። ዛሬ የሆነ ትክክለሽ እኔ ራሱ እንደው እናቴ ትሙት እንዴት ብዬ ልናገር እያልኩኝ ነበር። ሰው ትክክለሽ እንዳልሽ በትክክል ቪዲዮን አጣርቶ ሳያይ ለመፍረድ ለመሳደብ የእውነት አሁን ከትላንትና ወዲያ ብሩክን ሲሰድቡት ነበር። ትላንትና ደግሞ አይኒ ለምን እንደዚህ እንሆናለን? ኧረ ይህችን ሴትዮ አስወጧት። ሌላ እኔ ከማረግሽ ብታረጊ ይሻላል። ሌሊዬ ማውራት አልቻለም እኮ የመርካቷ ድንገርሽ ማህቴ ምን አለ እቺን ሰዓታችንን እንዳንጠቀምበት ሌላ ምን ሆና ነው? ሰክሪ የመርካቷ ምን አለ መሰለሽ የሆነ ነገር እኔ ትላንትና ማታ ጀምሬ እዚህ ቤት ቆርቁሮኝ የተናገርኩት በራሴ ምክንያት ነው። ባለፈው ራሳቸው አስተምረውን ራሳቸው ባስተማሩን ነገር ሃይሚዬ ይቅርታ ብላ ፍፄ ጋራ ጉልበቱ ስር ወርቃ ይቅርታ ስትለው አጥበው አሰጧት። ያልተባለችው ምን አሏት? ወንድ ልጅ ዝቅ ብለሽ ይቅርታ የምትይው ብለው ሰደቧት። ትላንትና ደግሞ ስሙ የተሰማኝን ትላንትና ደግሞ ብሩኬ ቆሞ ይቅርታ ስላት ምንድን ነው ያሉት? ደግሞ አጥበው ይቅርታ ማለት ችግር እንደሌለው ራሳቸው አስተምረው ምንድን ነው ያሉት? ደግሞ ትላንትና እሱን ይቅርታ ስላት ደግሞ ምንድን ነው ያሉት? እንዴ እንጨቱ ጧል እንዴ? እሷ እኮ ዝቅ ብላ ይቅርታ ብላው እሱን የመሰለ ታገኝ ለምን ይቅርታ ለምን ጎንበስ ለምን ትጮሃለህ ለምን ትላለህ ብለው እሱን አጥበው እሱ ምንድን ነው የተሰማው? ትላንትና እሱን የተሰማው እኔን ተሰምቶኛል። ለምን በሉ ቪዲዮውን ጨርሰው ስላላዩት እዚህ ጋር መጥተው ሌላ ፍሽን ይዝጋው። وين علوج اعطيني علوج هاي ليش فحمص ሌላ አሰሚ ሌላ ተመልሳ ትምጣ። እየጮችባት ሆኖ ተመልሳ ትምጣ ወይ ያ ነገር ስላለ የመርካታዋ ምንድነው መሰለሽ አንቺ አንድ ሰው ማለት ነው አንቺ ሰወድሽ ከነን ትንሽ ነው ልጅ ሲወደድ ከነን ንፍጡ ነው ይባላል። አንቺ ሰወድሽ ከነ ስህተትሽ ነው። ስህተትሽንም እያረምኩሽ እኛ የሚጎልብን ነገር ምንድነው? ለ15 ደቂቃ ቪዲዮ ጀምረን በመሀል ከምንድነው አንቺ ማየት አይደል ያስጠላሽ? መስማት አይደል ያስጠላሽ? አልፈለግሽውም አይደል? ደስ የማይል ነው አይደል? ቪዲዮ ለምሳሌ ፍራንክ ሆኖ ደስ አላለሽም አይደል? የዛሬው አይነፋም አልሽ አይደል? ምን ማድረግ አለብሽ? ስልክሽን ሚውት ታደርጊውና ትከፍቺውና ባፉ ደፍተሽው ስራሽን ስሪ። ይቁጣር ይጨርስላቸው። ውዴታ ማለት ይሄ ነው። ይህን ሳናደርግ ግን እኛ ቁርጥ ያለ ቪዲዮ መተን ዝግ ዛሬ ይህን ብሏታል። እስኪ ጨርሳቸው አይታችሁታል
ወይ ምንድን ነው የተባባሉት ቢባል የሚመልስ ሰው የለም። እመኑ አያውትም ጨርሰው ውሸት ነው። ስለዚህ አይተሽ መፍረድ ካቃተሽ ደግሞ አይ እኔ በይ ቁርጥ ተናገሪ። እኔ ቪዲዮ ባይኔ አላየሁትም፣ ግን ላይክ አድርጌ ካፍቸትቸው ነበረ። መልካም ነገር ነው። እነሱ ይጠቀማሉ። ሰው ማለት ይሄ ነው። ይሄን ማለት ካልቻልሽ ደግሞ እዚህ ጋር የመጣን እየቆራረጥ ጥሩን ፓርት ይቆራርጡታል፣ መጥፎን ፓርት ያንቋሽሹታል። ለምን ዛሬ በጣም ሆኖ የሚያናግሩት ማርያምን ትክክል ብሩኬ እኮ ፍራንክ ማረቅ እኮ እውነት በጣም ነው የሚሰማሽ። ይሄን ሳናደርግ እኛችን ጀምረን እንዲህ ሉሻዴ ትላንትና አሁን የትላንትናው እንትኑ ላይ እውነት ለመናገር ብሩኬ ፍራንክ ሲያደርጋት አማትቦ እኛን አማላ እውነት ያስለቅሳል። እኔ እንደውነት ልንገራችሁ አማትቦ አማላጅ እኔ አለ እናንተን አማላጅ አርጌ ብሎ ኦዲየንሱ ለምሎ አማትቦ ላደረገው ፕራንክ ሲዘቀዘቀ ነው የዋለው። ጥፋቱ ምንድን ነው? አማላጅ አድርጎ ታዲያ ይሄ ልጅ ማልቀስ ያቅተዋል? ወይኔ ሌላ የስራሽን ይስጥሽ። ብዙ ነው የሚሉት የሰዎችን አለመስማት ነው እንጂ አሁን እሷን ይቅርታ ብትለው ተጎንብሳ ነገ ደግሞ ታለቅሻለሽ መቀሽ እኮ ነው። እሷ ይቅርታ ባለሽ ነው ይሄ ካለ ለፍቅር ይቅር ማለት እኮ ኤዱ ይሄንን እኮ ተናገረ እኮ ደስ ይበላቸው። ተናገረ እኮ አንገቱን ሊያስደፉት አይደል የሚፈልጉት? እስኪ ደስ ይበላቸው። ደስተኛው እሱን የሚያገኙት ከሆነ ድንገርሽ እሱን አስለቅሰው እሱን አንገቱን አስደፍተው እሱን እኮ ልንገርሽ እኔ እኮ የሚያናድደኝ ነገር ማለት ነው አይደለም ብሩኬን አብረው ተቃቅፈው ለመቀመጥ ያህልና በስልክ እንኳን አያወራቸውም እኮ። ሃይሚ እኮ ማለት ታዩ በስልክ ታዩ ሰውነቱን የምትነካ በሽታ የሚግባቡ ሰዎች እኮ ናቸው። ሽታዋን አሽትቶ የሚያውቃት እጇን ደብሶ አይኑ ተጨፍኖ እጇን ደብሶ የሚያውቃት ነው። እሷም እንደዛ መሆን ስለማይችሉ ደስ ይበላቸው። ደስ የሚላቸው ማለትሽ አንደኛ ነው ጌታ ዛሬ ልክ ነሽ። የተናገርሽው በጠቅላላ የተናገርሽው ትክክል ነሽ። እኔ ለምንድን ነው እንደዚህ የሚሆኑት ሰዎች? ዩቲዩብ ላይ መግባት ራሱ እንዴት ያስጠላል። ዩቲዩበሩ ያሳደባሉ። ትናንትና አሁን ደግሞ ይቅርታ ሲል በቃ ይቅርታ ሲለት ለምን ከሁለቱም ጎን አትቆሙም? ከሁለቱም ጎን ለምን አንሆንም? ቡሩኬ አይሚ ቡሩኬ ነው እነሱ እኮ ታርቀው ይመጣሉ። ብሎ በቃ አንዴ ወደዛ አንዴ ወደዚህ ቲጂ ልንገርሽማ እነሱ እኔ እኮ የሚያናድደኝ እነሱ ስራ ነው እንስራ ብሎ ተናገረ። ለምንድን ነው እኛ ብቻ እስኪ የሌሎቹ ቪዲዮ ተመልከቱ። አንዴ ከይቅርታ ጋር አንዴ ቀነስ አድርጉልኝና የሆነ ሜሴጅ የተላከልኝ ያለ አንዴ ገብቼ ላዳምጥ ካላወርደው ሆነ ዋትስአፕ ላይ አንዴ ከይቅርታ ከቤተሰብ ስለሆነ ነው። አንዴ ብቻ ድምጻችሁ ቀነስ አድርጉና ልግባና ላዳምጥ አንዴ ይቅር